ተወዳጇ የጥምር ሙያዎች ባለቤት የሆነችው ሳያት ደምሴ ከሰሞኑ ትልቅ ውርጅብኝና ተቃውሞ ደረሰባት። ለምን? ምን ተፈጥሮ ነው ሳያት ላይ ያ ሁሉ ውርጅብኝ ሊወርድባት የቻለው? እሷንስ ደግፎ የተነሳው የህዝብ ማዕበል ምን ይመስላል? የሚሉትንና በሳያት ሙያዊና ግላዊ ጉዳዮች ዙሪያ አንዳንድ ነገሮችን ለመቃኘት ሞክረናል። አብራችሁን ቆዩ። ወዳችሁና ፈቅዳችሁ ስለምታደምጡን እያመሰገንን ለዛሬ ወደ ያዝናቸው መረጃዎች አቀናን። እንግዲህ ሳያት ስለደረሰባት ውርጅብኝና ተቃውሞ እንዲሁም የድጋፍ ማዕበል ከማንሳታችን በፊት ስለ ሳያት አንዳንድ ነገሮችን እናውሳ። ሳያት ሞዴል፣ የፊልም ተዋናይ፣ ዳይሬክተር፣ የበጎ ስራዎች አምባሳደር፣ ፕሮዲውሰር፣ ድምፃዊ፣ የልብስ ዲዛይነር እንዲሁም የማስታወቂያ ድርጅት ባለቤት፣ የእነዚህ ሁሉ ዘርፈ ብዙ ሙያዎች ባለቤት ናት። እነዚህን ሁሉ ሙያዎች በብቃትና በጥረት ያለ እንከን ስትወጣቸው ስንመለከት ከላይ ከተሰጣት መክሊት በተጨማሪ የልጅቷን ልፋትና ጥረት እንዲሁም ደከመኝ ሰለቸኝ አለማለት በአጠቃላይ አይበገሬነቷንም ጭምር መመልከት እንችላለን። ሳያት የሞዴሊንጉን ዓለም የተቀላቀለችው በለጋ ዕድሜዋ በ1997 ዓመተ ምህረት በ18 ዓመቷ ነበር። በዛው ዓመትም ሳራ የተሰኘ የአማርኛ ፊልም ላይ ተሳትፋ ድንቅ ብቃቷን ለማሳየትም በቅታለች። በ1999 ዓመተ ምህረት ደግሞ እሷና ታሪኩ ባባ በጋራ መሪ ተዋናይ ሆነው የተወኑበትን ላውንደሪ ቦይ የተሰኘ ፊልምንም ሰርታ ለእይታ አብቅታለች። በዛኑ ዓመት ደግሞ የሚስ ኢትዮጵያ የቁንጅና ውድድር አሸናፊም ነበረች። ከዛም ቆየት ብላ ወደ ሙዚቃው ዓለም በመቀላቀል ተውማነህ የተሰኘውን ነጠላ ዜማዋንም ለመልቀቅ በቅታለች። ይህ ሙዚቃዋ በወቅቱ እጅጉን ተወዳጅነትን አትርፎም ነበር። የዚህ ሙዚቃ ክሊፕም ቢሆን በጥሩ ሁኔታ ታስቦበት የተሰራ ስለመሆኑ ጥርጥር የለውም። በ2003 ዓመተ ምህረት ደግሞ ሙሉ አልበም ሰርታ ለአድናቂዎቿ አበርክታለች። አልበሟም ቢሆን ከነጠላ ዜማዋ ባልተናነሰ መልኩ ተወዳጅነትን አትርፎላት ነበር ያለፈው። በትወና ከተሳተፈችባቸው ፊልሞች መካከል ደግሞ ሳራና ላውንደሪ ቦይን ጨምሮ ስለ አንቺና ሕጋዊ ጋብቻ የሚሉት ስራዎች ተጠቃሾች ናቸው። በእነዚህ ፊልሞች ላይ ያላትን ከፍተኛ አቅም ማሳየት ችላለች። በህዝቡም ዘንድ ተቀባይነትን አግኝታለች። ሳያት በወዳጆቿና በቅርብ በሚያውቋት ሰዎች ዘንድ ተናግረው የማይጠግቡላት ሴት ናት። ጨዋ፣ የተረጋጋች፣ በዚህ ሙያ ውስጥ እንዳሉ አንዳንድ ሴቶች ልታይን የማታበዛ፣ መነጋገሪያ ርዕስ የመሆን ፍላጎት የሌላት፣ አንደበቷ የተገራና የሚስብ እንዲሁም የጽኑነት ምሳሌ ናት ይሏታል። ለዚህ ብርታቷና ጥንካሬዋ መነሻ እንደሆነ የሚታሰበው ገና በለጋ ዕድሜዋ በአስራዎቹ መጀመሪያ ላይ የገጠሟት በሴትነቷ የተፈተነችው የህይወት ፈተና እንደሆነ ይገመታል። ያን ጊዜ ማለፍ ችላ ዛሬን በብቃት መቆም የቻለች ጠንካራ ሴት ናት። እናም ይህ የህይወት ፈተና የጣላት ሳትሆን በፈተናው ጠንክራና በርትታ የተሻለ ሰው ሆና መቆም የቻለች የጽናትና የጥንካሬ የብርታት ምልክት የሆነች ሴት ናት። ሳያት ሎሚ ፕሮዳክሽን የተሰኘ የማስታወቂያ ፕሮዳክሽንም አላት። በዚህ ፕሮዳክሽን የተለያዩ የማስታወቂያ ስራዎች፣ ተከታታይ ድራማዎች፣ ፊልሞች እንዲሁም የሙዚቃ ክሊፖችም ይሰሩበታል። የራሷ የሆነውና እስክሽር የተሰኘው የሙዚቃ ስራዋም ክሊፑ የተሰራው በዚሁ በሎሚ ፕሮዳክሽን ነው። በነገራችን ላይ ይህንን የቪዲዮ ክሊፕ በምትሰራበት ወቅት ውሃ ውስጥ ሰጥማ ከሞት አደጋን የተረፈችው። ምናልባትም ዛሬ ሳያት አለች ሳይሆን ነበረች ልንል የምንችልበትን አደጋ አልፋ በህይወት ለመቆም ችላለች። ሰሞኑን እንግዲህ ሳያት ደምሴ በማህበራዊ ሚዲያ ላይ ባጋራችው ፎቶ ምክንያት ከአንዳንድ ግለሰቦች ውርጅብኞችንና ትችቶችን፣ ተቃውሞዎችን ልታስተናግድ ችላለች። እንግዲህ ይህ ፎቶ ምን አይነት ፎቶ ቢሆን ነው ይህ ሁሉ ውርጅብኝንና ተቃውሞን ሊያስተናግድ የቻለው እንደምትሉ እርግጠኞች ነን። ወዳችሁና ፈቅዳችሁ ስለምታደምጡን እያመሰገንን ለዛሬ ወደ ያዝናቸው መረጃዎች አቀናን። ፎቶ እንግዲህ አበሻ ቀሚስ ለብሳ እንዲሁም ጸጉሯ ላይ ሻሽ አስራ የተነሳችው ነው። ይህ ፎቶ በአንዳንዶች ዘንድ ተቃውሞንና ውርጅብኝን አስነስቶባታል። እንዴት ሻሽ አስራ ትነሳለች
ሻሿ እኮ ከአለባበሷ ጋር አይሄድም። ፀጉሯን ስለማታበጥር ነው በሻሽ የምትሸፍነው። እውነታውን እሷ ፀጉሯን ማበጠር አቅቷት ነው ወይስ አነጋጋሪ መሆን ስለምትፈልግ ነው? እንዲሁም ደግሞ የሰውን እይታ የወንዶችን ቀልብ ለመሳብ ፈልጋ ነው እንደዚህ አይነት ፎቶን የለቀቀችው የሚሉ የተለያዩ ውርጅብኞችን አስተናግዳለች። በዛኑ ልክ ደግሞ እሷን ደግፈው ከእሷ ጎን ቆመው ሽንጣቸውን ገትረው የተከራከሩላትም በርካቶች ናቸው። እንደውም አንዳንዶቹ እሷ ላይ ካለባችሁ የቅናት መንፈስ የተነሳ ካልሆነ በስተቀር ይህች ልጅ በኢትዮጵያዊ ስነ ምግባር ባለው አለባበስ ፎቶ መነሳቷ ይህንን ያህል ሊያስወቅሳትና ሊያስተቻት አይገባም፣ ወይም ልክ እንደ አንዳንዶች እርቃኗን ገላዋን እያሳየች በፓንትና በጡት ማስያዣ የተነሳችውን ፎቶ ማጋራት ነበረባት ወይ? በእርግጠኝነት እንደዛ አይነት ፎቶ ብታጋራ ኖሮ ታጨበጭቡላት ነበር። አሁን የተቃወማችኋት ባህሏን በመጠበቋ ስርዓት ያለው አለባበስ በመልበሷ ነው ያሉም አሉ። አንዳንዶች ሳያት በእንዲህ ያለ ተልካሻ ተቃውሞ የምትሰበር፣ የምትረታ፣ የምትወድቅ ሴት አይደለችም። የታነጸችበት የተገነባችበት መንገድ እንዲህ አይነት ተልካሻ ሐሳብ የሚያፈርሳት አይደለም። ከነ ጥንካሬዋ ዛሬም ብቻ አይደለም ገና ወደፊትም እንደ ጸዳል እንዳበራች ውበቷ ልብን ትርክክ እንዳደረገ ጸባይዋና እርጋታዋ ቀልብን እንደገዛ ትቀጥላለች ያሉም አድናቂዎቿ ተበራክተዋል። እንደ እውነቱ ከሆነ ይህ ሳያት ያጋራችው ፎቶ ትችትና ወቀሳን ሊያስተናግድ የሚችል ፎቶ አይደለም። ያው እኛ በትንሽ በትልቁ አዋራ ማስነሳት ልማድ ስላለንና ነውርን እንጂ ስርዓትን የማበረታታት ልምድ ስለሌለን ነው። እና ደግሞ እኛነታችንን ሳይሆን ምን አይነት መልእክትን እንዳዘለ እንኳን ሳንረዳ የምዕራቡን ዓለም ውርደት እንደወረደ የምንቀበል ዜጎች ስለሆንን እንጂ የሳያት አለባበስ በፍጹም ተቃውሞን የሚያስነሳ ሆኖ አይደለም። ምናልባትም እንደተባለው ወይም አንዳንዶች እንዳሉት እሷ ላይ የቅናት መንፈስ ያለባቸው ሰዎች ካልሆኑ በስተቀር ይህ ፎቶ እሷን ሊያስወቅሳትም እንዲህ ያለ ትችት ሊያስነሳባት የሚችል ጉዳይ አይደለም። ሻሽ ማሰር ነውር አይደለም። አገራችን ላይ የማይደረግ ወይም ከባዕድ አገር የመጣ ፋሽን አይደለም። በእርግጠኝነት እርቃኗን የሚያሳይ ፎቶ ተነስታ ቢሆን ኖሮ አብዛኞቻችን ሼር እየተደራረግን ወይ ሳያት እንዴት አማረባት እየተባባልን እናሞጋግሳት ነበር። እናም ይህ ተቃውሞ ወይም ሳያት ላይ የተነሳው ውርጅብኝ ልክ አለመሆኑን ለመግለጽ እንወዳለን። እንግዲህ ለዛሬ የያዝነው መረጃ ይህንን ይመስል ነበር። በሌላ ጊዜ በሌሎች መረጃዎች እስከምንገናኝ ድረስ ከወዲሁ ተሰናበትን። መልካም ጊዜ። ቸር ያሰማን።